ሰላም ጤና ይስጥልኝ። ከሐረሪ ክልል ቴሌቪዥን የዕለቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ምስጋናው ኃይሉኝ። በቅድሚያም ክልላዊ ዜናዎችም በጀጎል ግንብ ውስጥ የሚገነባው የዳር ሐረር የመልሶ ማልማት ፕሮጀክት ግንባታ ሊጀመር መሆኑ ተገለጸ። ፕሮጀክቱ የሕዝብን ተጠቃሚነት ከማሳደጉም ባሻገር የሐረርን ከፍታ ለማረጋገጥ በሚሰሩ ስራዎች ላይ የጎላ ፋይዳ እንዳለው ተገልጿል። ዝርዝር አለን። የሐረሪ ክልል መስተዳደር ምክር ቤት በጀጎል ዓለም አቀፍ ቅርስ ውስጥ የሚገነባው የዳር ሐረር መልሶ ማልማት ፕሮጀክት ግንባታ በአፋጣኝ ወደ ስራ መግባት በሚችልባቸው ጉዳዮች ውይይት አድርገዋል። ፕሮጀክቱ በዓለም አቀፍ ቅርስነት የተመዘገበው የጀጎል ዓለም አቀፍ ቅርስን ለነዋሪና ለጎብኚዎች የበለጠ ምቹ ለማድረግ የሚያግዝ ስለመሆኑ ተገልጿል። በውይይቱ ላይ የዳር ሐረር የመልሶ ልማት ፕሮጀክት የሀገር ኩራት ከሆነው የጀጎል ዓለም አቀፍ ቅርስ ታሪክና ይዘት ጋር በማጣጣምና የጀጎል ባህላዊ የግንባታ ጥበብን በተከተለ መልኩ እንዲከናወን የክልሉ ኮሚኒኬሽን ቢሮ አስታውቋል። በሚገነባው የዳር ሐረር የመልሶ ልማት ፕሮጀክትም በቅርሱ ውስጥ ለሚገኙ ነዋሪዎችን ሕይወት ለማሻሻል የሚያግዝ መሆኑ ተጠቅሷል። ፕሮጀክቱ የሕዝብን ተጠቃሚነት ከማሳደግ ባሻገር የሐረርን ከፍታ ለማረጋገጥ በሚሰሩ ስራዎች የጎላ ፋይዳ እንዳለው ነው የተመላከተው። በፕሮጀክቱም ዘመናዊ አገልግሎት የሚሰጡ ታሪካዊ ይዘታቸውን የጠበቁ የቱሪስት ማረፊያዎች ይገነባሉ ተብሏል። ፕሮጀክቱ ሲጠናቀቅ ሐረርን በምስራቅ አፍሪካ ቀዳሚ የቅርስ ቱሪዝም መዳረሻ በማድረግ ረገድ ከፍተኛ ሚና እንደሚኖረው ቢሮ በመረጃው አመላክቷል። ታላቁ የአብይ ጾም መጠናቀቂያ የብርሃነ ትንሣኤ ዋዜማ የሆነችው ዕለተ ቅዳሜ በእምነቱ ተከታዮች ዘንድ ቅዳሜ ስዑር ትባላለች። ዕለቱ የሰው ልጆች ከሐዘን ወደ ደስታ፣ ከሞት ወደ ሕይወት እንዲሁም ከባርነት ወደ ነፃነት ሲያገርንበት የድልድይ መሆኗንም ይነገራል። ይቅርታም ባልደረባችን ሲሳይ ዘሪሁን ደግሞ የዕለቱን ታሪካዊ ሃይማኖታዊ ጉዳዮችን በማንሳት ተከታዩን ዘገባና ጥንቅር አዘጋጅቶልናል። ተከታትለን እንመለሳለን። በመላው ዓለም የሚገኙ የኦርቶዶክስ እምነት ተከታዮች ዘንድ የሚጾመው የታላቁ አብይ ጾም የመጨረሻው ሳምንት ሰሙነ ሕማማት ተብለው ይጠራሉ። ይህ ሳምንት ከሆሳዕና ዕለት ጀምሮ እስከ ትንሣኤ ያሉትን ቀናት የሚሸፍን ሲሆን ኢየሱስ ክርስቶስ የሰው ልጅ ለማዳን ከጠቅላላ ኃጢአቱ ቀንበር ለማውጣት ከሰማየ ሰማያት ወርዶ በምድር ላይ የተቀበለውን መከራና ስቃይ የሚታወሱበት ቀናት ናቸው። በዚህም ምክንያት ሕዝበ ክርስቲያኑና የእምነቱ ተከታዮች የክርስቶስን ውለታ በማሰብ እንባ በማፍሰስ በጸሎትና በስግደት ያሳልፉታል። ከነዚህ ቀናቶች መካከል ደግሞ የሕማማቱ ሳምንት ማጠናቀቂያ ላይ የምትገኘውና የትንሣኤ በዓል ዋዜማ የሆነችው ዕለተ ቅዳሜ አንዷ ስትሆን ቅዳም ስዑር ተብላ ትጠራለች። የሰው ልጆች ከሐዘን ወደ ደስታ፣ ከሞት ወደ ሕይወት፣ ከባርነት ወደ ነፃነት መሸጋገሪያ ድልድይ በመሆንም በሕዝበ ክርስቲያኑ ዘንድ የምትታሰብ ዕለት ናት። ለመሆኑ ስዑር የሚለው ቃል የተሻረ ወይም የተለወጠ የሚል ትርጉም ያለው ሲሆን የስያሜ ደግሞ የተሰጠው በሁለት ዋና ዋና ምክንያቶች መሆኑን በኢትዮጵያ የኦርቶዶክስ ተዋሕዶ ቤተክርስቲያን የሐረር ደብረ አሜን ተክለ ሃይማኖት ቤተክርስቲያን የአዲስ ኪዳን መምህሩ መጋቤ ሐዲስ ሐዋዛ እያለው ያስረዳሉ። የተሻረች ማለት እንግዲህ አምላካችን መድኃኒታችን ኢየሱስ ክርስቶስ አስቀድሞ ለደቀ መዛሙርቱ ወደ ኢየሩሳሌም እወጣለሁኝ፣ በዚያ እሰቀላለሁ፣ እሞታለሁ፣ በሶስተኛው ቀን እነሳለሁ ብሏቸው ነበርና ጌታችን አምላካችን መድኃኒታችን ተይዞ ወደ መስቀል ከሄደ በኋላ ደቀ መዛሙርቱ አብዛኞቹ ፈርተው ተበትነው ነበር። የሆነ ቦታ ነበር ተደብቀው የነበሩትና ከዚያ ጌታ ከተሰቀለ በኋላ መጨረሻ ላይ አንዳንድ ደቀ መዛሙርት ምግብ ሊበሉ ፈለጉ እና ምግብ ሊበሉ ሲፈልጉ ያዕቆብ የተባለ ደቀ መዝሙር አምላካችን መድኃኒታችን ኢየሱስ ክርስቶስ በሶስተኛው ቀን እነሳለሁ ብሏል አስቀድሞ ተናግሯልና እኔ ትንሣኤውን ሳላይ ምግብ አልበላም አለ። እኔ ትንሣኤውን ሳላይ የጌታዬን ትንሣኤ ሳላይ ምግብ አልበላም ብሎ እምቢ አላቸው። በዚህ ምክንያት ሁሉም ደቀ መዛሙርት ምግብ ሳይበሉ ቅዳሜን ዋሉ ማለት ነው። ስለዚህ ቅዳሜ ጾም አይጾም በሥርዓተ ቤት፣ በሰንበት ቀን መጾም አይቻልም። ስለዚህ ቅዳሜ ግን አምላካችን መድኃኒታችን ኢየሱስ ክርስቶስ በሶስተኛው ቀን እነሳለሁ ስላላቸው ትንሣኤውን ሳናይ አንበላም ብለው ስላሉ ቅዳሜ ቀን ሳይበሉ ዋሉ፣ ጾመው ዋሉ ማለት ነው። ስለዚህ ስዑር ማለት በጾም የተሻረች ማለት ነው። ማትጾም የነበረችው ቅዳሜ በመጾሟ ተሻረች ማለት ነው። በጾም የተሻረች ቀዳም ስዑር ማለት የተሻረች ቅዳሜ ማለት ነው። መጾም በማይገባበት ቀን ደቀ መዛሙርቱ ጾመው ስለዋሉ ቀዳም ስዑር ትባላለች ማለት ነው።
ሌላኛው የቀዳም ሶር ትርጉም የልምላሜ ቀዳሜ የምትባል ሲሆን ይህም በኖህ ዘመን የነበረውን መከራ ማለፉን ለማብሰር ርግብ የለመለመ ቅጠልን ይዛ እንደመጣችው ሁሉ አሁን ደግሞ የሞት መከራ ማለፉን ለማብሰር ሲሆን በዚህች ዕለት የጸሎትና የቅዳሴ መርሃ ግብሮች ክዋኔ ባሻገር ካህናተ ቤተክርስቲያን ቄጠማና ዘንባባን ባርከው ለምእመናኑን በማደል ምእመናኑ ደግሞ ግንባራቸው ላይ ያስራሉ። የዚህም ትርጉም ይላሉ መጋቤ ሐዲስ ሐዋዛ አያሌው የልምላሜ ቀዳሜ ማለት ነው። ቀዳም ስዑር የሚለው በዚህኛው በአንደኛው ትርጉም ማለት ነው። እንግዲህ ይሄ የወይራ ቅጠል በኖህ ጊዜ ለነበሩ ሰዎች ውሃው መድረቁን የምስራች ተደርጎ የተሰጠ ነው። ያ የወይራ ቅጠሉ እግዚአብሔር ለሰው ልጆች ምሕረቱን ማድረጉን ማሳያ አድርጋ መጣ አሳይተዋለች። እንግዲህ በእኛ በቤተ ክርስቲያናችንም ቅዳሜ ጠዋት ቀጤማ ለሰው ልጆች ይታደላል፣ ለሁሉም ሰው ማለት ነው። እንግዲህ ቀጤማው የሚታደለው ዝም ብሎ አይደለም የሚሰጠው። ገብረ ሰላም የሚባለው መዝሙር ከተዘመረ በኋላ ከተባረከ በኋላ ዲያብሎስ ተመረመረ፣ ዲያብሎስ ታሰረ፣ ጌታ ተመረመረ፣ አዳም ከነ ልጁ ዳነ የምስራች ተብሎ ነው የሚሰጠው። ዲያብሎስ ታሰረ፣ ጌታ ተመረመረ ማለት አምላክነቱን ጌትነቱን ገለጠ ማለት ነው። ከዚያ አዳም ከነ ልጁ ዳነ የሚል የድህነትን የምስራች ካበሰረ በኋላ የሰው ልጆች መዳን ያ ውሃው መድረቁን የሚያሳይ ነው የኖህ ጊዜ የነበረው። ይሄኛው ደግሞ ኃጢአት ከሰው ልጆች መድረቁን ለማሳየት ነው። ኃጢአት ደርቋል። ከዚህ በኋላ በክርስቶስ ሞት፣ በክርስቶስ መከራ፣ በክርስቶስ ሕማም ከሰው ልጆች የኃጢአት ባህር ደርቋል። የሰው ልጆች ሰላም ሆነዋል። ሰውና እግዚአብሔር ታርቋል የሚል የምስራች ምልክት ያ ቀጤማው ይሰጣል ማለት ነው። ስለዚህ ቀጤማው ሰውና እግዚአብሔር የመታረቁ የምስራች ነው፣ ምልክት ነው፣ ልምላሜ የእርቅ ምልክት ነው ቀጤማ የሚሰጠው ማለት ነው። ይህች ቀን የሰው ልጆች ከኃጢአት ባርነት ለአንዴና ለመጨረሻ ጊዜ የተላቀቀባት በአዳምና በሔዋን ኃጢአት ተዘግቶ የነበረው የገነት በር የተከፈተባት ለቅሶና ሐዘን የሚያበቃባት የትንሣኤው ደስታ ዋዜማ በመሆኗ የሐዘን ሽረትም ትባላለች። ጌታ ኢየሱስ ክርስቶስ በዕለተ ዓርብ በመስቀል ላይ ተሰቅሎ ከሞተ በኋላም በዚህች ዕለት በሥጋ በመቃብር ሲቆይ በነፍስ ግን ወደ ሲኦል ወርዶ የታሰሩ ነፍሳትን ነፃ ያወጣበትና የሰው ልጆች ኃጢአታቸው የተሻረበት ከጨለማም ወደ ብርሃን የተሸጋገሩበት ታላቅ ድል መሆኑን ያብራራሉ። እንዴት አንተን መቃብር ሊሸከም ቻለ እያል ያንን በመቃብር ማደሩን ነው ስናስታውሰው የምናድረው። ስለዚህ ቅዳሜ ማህሌት ይቆማል። ከዚያ ጸሎቱ ይደረጋል። ከዚያ ከተደረገ በኋላ እንግዲህ ገብረ ሰላም የሚባል ጸሎት አለ። የመጀመሪያው ገብረ ሰላም በመስቀሉ ትንሣኤው ሀገ በመስቀሉ ሰላምን አደረገ ወገብረ ሰላምን በደመ መስቀሉ ለውስተ ሰማይ ወለውስተ ምድር ወለታይቲ ያለ ምድር በመስቀሉ በሰማይና በምድር ከምድር በታች ላሉት ሰላምን አደረገ የሚል የቅዱስ ጳውሎስ ቃል አለ። ሌሎችም ቅዱሳን አባቶቻችን እንደጻፉት። ስለዚህ በመስቀሉ ሰላምን ማድረጉን ማለት ጥልን በመስቀሉ ነው የገደለው። ጥልን ቅዱስ ጳውሎስም በመስቀሉ ጥልን ገደለ ብሎ እንደነገረን በመስቀሉ ጥልን ገድሎ ሰውና እግዚአብሔርን፣ ሰውና መላእክትን፣ ሕዝብና አሕዛብን፣ ነፍስና ስጋን አስታርቋል። ይዚያኔ ማህሌት ይቆማል። ኪዳን የሚባል ጸሎት ይደረሳል። ኪዳን ይደረሳል። ያ ቄጠማው ይባረካል ማለት ነው። እስከዚያ ድረስ ቡራኪ አይደረግም ነበረ። የቀዳም ስዑር ዕለት ግን ካሳ ስለተፈጸመ ማለት ነው። ካሳ ማለት ክርስቶስ ያን አዳም በድሎ ያመጣውን በደል ራሱ ተቀብሎ አዳምን ራሱ ክሶ ማለት ነው። ራሱ ክሶ አዳምን ማዳኑን በማስታወስ ካሳ ተፈጽሟል ብለን ቤተክርስቲያናችን እንደምታስተምረው እንደምታወጀው ቡራኪ ይፈጸማል ማለት ነው። እስከዚያ ድረስ ግን ካሳ ስላልተፈጸመ ቡራኪ አይደረግም ማለት ነው። ታዲያ በዚህች ዕለት የሚነበቡ ቅዱሳት መጻሕፍት ክፍሎች በሙሉ ትኩረታቸው የክርስቶስን ድል አድራጊነትና የትንሣኤውን ቀረቤታም የሚያበስሩ የብስራት ንባብ ናቸው። እነዚህን የሕማማት ቀናቶች ስናስብ ጌታችን ለሰው ልጆች ፍቅር ሲል የከፈለውን መስዋዕትነት የምናስተውልበት በመሆኑ እኛም ከዚህ ትምህርት በመውሰድ እርስ በርሳችን ልንዋደድና አንዳችን ለሌላችን ልንቆም ይገባል ሲሉም መጋቤ ሐዲስ ሐዋዛ አያሌው ከሐረሪ
ክልል ቴሌቪዥን ወደ እናንተ እየደረሱ ያሉት ዜናዎቻችን እንደቀጠሉ ናቸው። ህገወጥ የእንስሳት እርድ ለከፋ የጤና ችግርና በህግ ደግሞ ተጠያቂነትን የሚያስከትል መሆኑን የሐረሪ ክልል ግብርና ልማት ቢሮ አስታውቋል። ቢሮውም ህብረተሰቡ ጤንነቱን የጤና ባለሙያዎችን ጨምሮ ኃላፊነቱን በመውሰድ ጤናውን እንዲጠብቅም አሳስበዋል። በተከታይ የኢየሱስ ክርስቶስ ከሞት መነሳት የፋሲካ በዓል በድምቀት ከሚከበርባቸው ሃይማኖታዊ ክንውኖች መካከል የእንስሳት እርድ አንዱ ቢሆንም አብዛኛው እርድ ግን ህገወጥ በሆነ መንገድ እንደሚከወን ጥናቶች ያመለክታሉ። በሐረሪ ክልል ግብርና ልማት ቢሮ በእንስሳትና ዓሳ ሀብት ልማት ዳይሬክቶሬት የስጋ ምርመራና ሃይጂን ቁጥጥር አስተባባሪው አቶ ኢልያስ አብደላ ለሐረሪ ብዙሃን መገናኛ ኤጀንሲ እንደገለጹት ከቄራዎች ውጭ የሚከናወኑ ማንኛውም የእንስሳት እርድ በህግ የተከለከለ ስለመሆኑ ይናገራሉ። ድርጊቱ ይላሉ በኢትዮጵያ የወንጀል ህግ አንቀጽ 673 ላይ በግልጽ የተቀመጠ የወንጀል ተግባር መሆኑንና ያልተመረመረ ስጋን ለገበያ ማቅረብም ሆነ መመገብ በህግ እንደሚያስጠይቅ አስተባባሪው አስታውቀዋል። በጥናት እንደሚታየው ከሆነ በፋሲካ በዓል ወቅት ከ35 እስከ 45 በመቶ የሚሆነው የዳልጋ ከብት እንዲሁም ከ40 እስከ 45 በመቶ የሚደርሱ በጎችና ፍየሎች እርድ የሚከናወነው በየመንደሩ ነው። ይሁን እንጂ እነዚህ እርዶች ደረጃውን ባልጠበቀና ለበሽታ አጋላጭ በሆነ ቦታዎች የሚከናወኑ በመሆናቸው ለከፋ አደጋ እንደሚዳርጉም ገልጸዋል። በተለይም በባለሙያና የቅድመና ድህረ ምርመራ ስለማይደረግላቸው በሽታዎቹ በቀላሉ ከእንስሳት ወደ ሰው እንዲሸጋገሩ እድል ይፈጥራል ብለዋል። ያልተመረመረ ስጋ መመገብ ለፈጣን ህልፈተ ህይወት የሚያጋልጡ እንደ አባሰንጋ፣ ለእድሜ ልክ መካንነትና ለውርጃ የሚዳርገው ብሩሴልሶኒስ፣ ለሳምባ ነቀርሳና ለተለያዩ ውስጥ ጥገኛ ትላትሎች እንደሚያጋልጥም አቶ ኢልያስ አስረድተዋል። በመሆኑም ህብረተሰቡ ጤንነቱን ለመጠበቅ ሲል በቄራዎች ብቻ የታረደ ስጋን እንዲጠቀምና ያልበሰለ ስጋን ከመመገብ እንዲቆጠብም ጥሪ አቅርበዋል። በበዓል ወቅት የሚከናወኑ እርዶች ከመቼውም ጊዜ በላይ ጥንቃቄ ሊደረግባቸው እንደሚገባ ገልጸው ለመላው እምነቱ ተከታዮችም በጥንቃቄ በዓሉ እንዲያሳልፉና መልካም በዓል ምኞታቸውንም አስተላልፈዋል። የፋሲካ በዓልን ምክንያት በማድረግ ህብረተሰቡ ከእሳት አደጋ አስፈላጊውን ጥንቃቄ እንዲያደርግ የሐረሪ ክልል የእሳት አደጋ መከላከልና መቆጣጠር አገልግሎት አሳሰበም። አገልግሎቱ በበዓል ወቅትም በድንገት ሊከሰት የሚችሉ አደጋዎችን ለመቆጣጠር አስፈላጊውን ዝግጅት ማጠናቀቁንም ገልጿል። ዘገባው የትዕግስት በለጠ ነው። ዝርዝሩ በተከታይነት ይቀርባል። የፋሲካ በዓል ሲከበር በቤት ውስጥ ከሚደረጉ የምግብ ዝግጅቶችና የኤሌክትሪክ ንክኪዎች ጋር ተያይዞ የእሳት አደጋ እንዳይከሰት ከፍተኛ ጥንቃቄ ሊደረግ እንደሚገባ ተመላክቷል። በሐረሪ ክልል ፖሊስ ኮሚሽን የእሳት አደጋ መከላከልና መቆጣጠር አገልግሎት ኃላፊ ኮማንደር ረመዳን ጅብሪል ከሐረሪ ብዙሃን መገናኛ ኤጀንሲ ጋር በነበራቸው ቆይታ ህብረተሰቡ በበዓል ሰሞን ከእሳት አደጋ በሚኖረው ንክኪ ከፍተኛ ጥንቃቄ እንዲያደርግ አሳስበዋል። በተለይም የእሳት መለኮሻዎችና የኤሌክትሪክ መስመሮች ለከፋ አደጋ መንስኤ እንዳይሆኑ ንቁ መሆን እንደሚገባ ገልጸዋል። ኮማንደር ረመዳን አክለውም አገልግሎቱ በበዓል ወቅት የሚከሰቱ አደጋዎችን በፍጥነት ለመቆጣጠር በሰው ኃይልና በማሽነሪዎች አስፈላጊውን ዝግጅት ማድረጉንና በተጠንቀቅ ላይ መሆኑን አረጋግጠዋል። ህብረተሰቡ ከሚያደርገው ጥንቃቄ ባለፈ በድንገት አደጋ ቢከሰት በስልክ መስመር 0256668895 በመደወል ፈጣን ጥቆማ እንዲሰጥ ጥሪ አቅርበዋል። ኮማንደር ረመዳን በመጨረሻም ለመላ የክርስትና እምነት ተከታዮች የትንሣኤ በዓል የሰላምና የደስታ እንዲሆን መልካም ምኞታቸውን አስተላልፈዋል። የህግ ታራሚዎች በተለያዩ የስራ ዘርፎች በመሰማራት ግንዛቤያቸውን የማሳደግ ስራም እየተከናወነ እንደሚገኝ የሐረሪ ክልል ማረሚያ ኮሚሽን አስታውቋል። ቪክቶሪያ ራሊ የተባለው የፖላንድ መንግስታዊ ያልሆነ ድርጅትም ለሴት ታራሚዎች የቁሳቁስና የሙያ ስልጠና ድጋፍ አድርጓል። ዘገባው የትትና ተስፋዬ ነው። ዝርዝር አለን። የሐረሪ ክልል ማረሚያ ቤት ኮሚሽን ታራሚዎች የእረፍት ጊዜያቸውን ሲያጠናቅቁ መልካም ስብዕና እንዲኖራቸው በትኩረት እየሰራ ይገኛል። ቪክቶሪያ ራሊ የተባለ የፖላንድ መንግስታዊ ያልሆነ ድርጅት ለሴት ታራሚዎች የቁሳቁስና የሙያ ስልጠና ድጋፍ አድርጓል። የኮሚሽኑ ኮሚሽነር አድናን አህመድ ለሐረሪ ብዙሃን መገናኛ ኤጀንሲ እንደገለጹት ማረሚያ ቤቱ የህግ የበላይነትን በማስከበር ሂደት ውስጥ የታራሚዎችን መሰረታዊ ፍላጎት ከማሟላት ባለፈ በስራ ዓለም እንዲገቡ ምቹ ሁኔታዎችን እየፈጠረ ይገኛልን ብለዋል። የሚታወቀው በፍርድ ቤት ውሳኔ ተሰጥቷቸው ወደኛ የሚላኩ ታራሚዎች አሉ። እነሱን ተቀብሎ መሰረታዊ ፍላጎታቸውን ከማሟላት ጀምሮ እንዲሁም ስልጠናና የባህሪ ለውጥ እንዲያመጡ የትምህርት መደበኛ ትምህርትና መደበኛ ትምህርት ያልሆኑ አጫጭር ስልጠናዎችን ጭምር እየተሰጣቸው ነገ ወደ ማህበረሰቡ
በሚቀላቀሉበት ጊዜ ራሳቸውን ችለው መጠነ ተደጋጋሚን በእጅጉ ለመቀነስ ከፍተኛ ትኩረት አድርገን ከመቼም ጊዜ በላይ እየሰራን ያለነው። ታራሚዎቹ በተለያዩ የልማት ስራዎች ላይ ያላቸውን ተሳትፎ ሲያብራሩ በተለይም ለኮሚሽኑ የተሰጠው የጀጎል ኮሪደር ልማት ስራ ያለምንም አይነት ተጨማሪ ወጪ ሳይወጣ በህግ ታራሚዎች ጉልበትና እውቀት እየተከናወነ እንደሚገኝም ገልጸዋል። ይህም ታራሚዎች ለስራ ያላቸውን አመለካከት እንዲያሳድጉ ትልቅ ድርሻ እንዳለውም ጠቁመዋል። አንዱና ዋነኛው እንደሚታወቀው ሐረሪ ክልል በሁሉም ሴክተሮች ባለፈው አመት ከተከናወነው ስነሳ ከ9 ኪሎ ሜትር በላይ የጀጎል ውስጥ ለውስጥ መንገዶች ለምተዋል። በዚህ በማልማት ውስጥ የሐረሪ ማረሚያ ኮሚሽንም የራሱን ድርሻ ወስዶ የራሱን አሻራ አሳርፏል። በዚህ ስራ ውስጥ አንዱና ዋነኛው ትልቅ ስራ ነው፣ ቅርጽ ነው። ጥበቃ ይፈልጋል፣ መንከባከብ ይፈልጋል። ይህን ቅርጽ በአግባቡ ሳይበረዝ እሱነቱን ጠብቆ ማስቀጠል አንዱ ትልቅ ኃላፊነት ነው። ትልቅ ተግዳሮትም ነው፣ ትልቅ ፈተናም ነው። ግን ይሄን ፈተናና ተግዳሮትን በእጅጉ በላቀ ሁኔታ አሸንፈን ሰርተን የወጣንበት ሁኔታ ነው ያለው። ይሄን ሂደት በምንሰራበት ወቅት ግን ከሌላው ለየት የሚያደርገው እኛ ለሌሎች አውትሶርስ አድርገን ወይም ለኮንትራክተሮች ሰርተን ሳይሆን በራስ አገዝ በራስ አቅም የሰራን በመሆኑ ሌላው ደግሞ በዚህ በመስራታችን በአነስተኛ ወጪ ጥራት ያለው ስራዎችን ሰርተናል። እንዲሁም በዚህ ውስጥ ደግሞ የህግ ታራሚዎችን እንደ ማሰልጠኛ አድርገን ተጠቅመንበታል። የቪክቶሪያ ራሊ የፖላንድ መንግስታዊ ያልሆነ ድርጅት ተወካይ ማያ ኮታላ በበኩላቸው በማረሚያ ቤት ውስጥ እየተከናወኑ ያሉ የልማት ስራዎችን አድንቀው ለሴት ታራሚዎች የሚደረገው ድጋፍ ተጠናክሮ እንደሚቀጥል አረጋግጠዋል። ድጋፉ ታራሚዎቹ በማረሚያ ቤት ውስጥ ሆነው የሙያ ስልጠና እንዲያገኙና የስራ ዕድል እንዲፈጥሩ ታስቦ የተደረገ መሆኑንም ገልጸዋል። I believe all girls over here has the power to change their lives, and their open mind and enthusiasm to make the reusable parts by hand or on the sewing machine has been amazing to us. በማረሚያ ቤት ውስጥ በታራሚዎች የተሰሩ የልማት ስራዎች በጣም የሚደነቁ ናቸው። በዚህ አብራቸው በቆየው ጊዜም በሴት ታራሚዎች ብዙ የሚገራርም ድንቅ ነገሮችን እያየው ነው ያለሁት። ለነሱ የሚደረገው ድጋፍም የሚቀጥል ነው የሚሆነው። ይሄን ያህል ተነሳሽነት እንዳላቸው ሲገባኝ ከጎናቸው መቆም እንዳለብንና የሚገርም ጊዜም ሐረር እያሳለፍኩኝ ነው። ደስም ብሎኛል። Can live in peace, and I think it should be inspiration to the rest of the world that it is possible when we choose to follow love in our heart. በተደረገላቸው ድጋፍና የሙያ ስልጠና ተጠቃሚ የሆኑ ሴት ታራሚዎች በበኩላቸው ያገኙት እውቀት ከእስር ሲወጡ የራሳቸውን ስራ ፈጥረው ወደ ማህበረሰቡ እንዲቀላቀሉ እንደሚረዳቸውም ገልጸዋል። ስልጠናው ቆንጆ ነው። ያው እኛም ትምህርት ተምረን እንድንወጣበት ስለተደረገ ከዚህ ስንወጣም በዚህ ነገር የራሳችን የሆነ ነገር እንድንሰራ አሁንም ተጠቅመን አንድ ሞዴስ 100 ብር በገባበት ሰዓት ይሄን ነገር ተምረን ስንወጣም ደግሞ ከዚህ በለጠ ሰርተን ራሳችንን እንድናሻሽል ስለተደረገልን ለኮሚሽነራችን አደናን አህመድ እናመሰግናለን። ለሐረሪ ክልል መንግስትም ምስጋና እንሰጣለን። ከውጪ እንትኖች ጋራ አንድ ላይ እዚህ ጋር ሆነን ይሄን ነገር በመሰልጠናችን ጥሩ ነገር ስለተማረን እናመሰግናለን ነው የምንለው። የልኡካን ቡድን በማረሚያ ቤት ውስጥ በታራሚዎች የተከናወኑ የልማት ስራዎችን ተዘዋውረው ተመልክተዋል። ወደ ሀገር አቀፍ ዘገባዎች ተሻግረናል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ዘንድ የኢየሱስ ክርስቶስ የስቅለት በዓል ተከብሯል። በሌላ ዜና ደግሞ የደቡብ ኢትዮጵያ ክልል የትንሣኤ በዓልን ምክንያት በማድረግ ለ625 የሕግ ታራሚዎች ይቅርታ አድርጓል። የሚሉት በሀገር አቀፍ ጉዳዮቻችን ያዝናቸው ናቸው። ሌሎችንም አካተን ወደ እናንተ እናደርሳችኋለን።
በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ዘንድ የኢየሱስ ክርስቶስ ስቅለት በዓል ተከብሯል። በዕለቱ ቀኑን የሚያወሱ የመጽሐፍ ቅዱስ ክፍሎች የተነበቡ ሲሆን ዕለቱም ስቅለት ፍቅር፣ ይቅር ባይነት፣ ትህትና በተግባር የተገለጠበት መሆኑ ተገልጧል። የቤተክርስቲያኑ አባቶች የኢየሱስ ክርስቶስ ስቅለት አስተምሮ ፍቅር፣ ይቅር ባይነትና ትህትና በተግባር የተገለጠበት ዕለትም እንደሆነ ትምህርት ወንጌል ሰጥተዋል። ክርስቲያኑ ዕለቱን በስግደት በጾምና በጸሎት እንዲሁም በስነ ስርዓቱን በተለያየ መንገድ ያከበረ ሲሆን ለክርስቶስ ለሰው ልጆች ነፃ መውጣት የከፈለው ዋጋ በማሰብ እንደሆነም ተመላክቷል። የቤተ ክርስቲያኑ አባቶችም የክርስቶስ መስቀል ፍቅር፣ አንድነትና ይቅር ባይነት የተገለጠበት መሆኑን በማንሳትም ከክርስቶስ ይቅር እና ይቅር ባይነት የምንማርበት የመዳን ቀን ነው ብለውታል። የመፈቃቀር መተሳሰብና የአብሮነት ተምሳሌት ማድረግም እንደሚገባ ነው ያስገነዘቡትም። በደቡብ ኢትዮጵያ የትንሣኤ በዓል ምክንያት በማድረግ ለ625 የሕግ ታራሚዎች ይቅርታ አድርጓል። የክልሉ መንግስት ይቅርታ ካደረገላቸው 625 የሕግ ታራሚዎች መካከል 32ቱ ሴቶች መሆናቸው ታውቋል። የክልሉ ርዕሰ መስተዳድር አቶ ጥላሁን ከበደ እንዳስታወቁት ይቅርታ የተደረገላቸው የሕግ ታራሚዎች በማረሚያ ቤት ቆይታቸው መልካም ስነ ምግባር የነበራቸውና በሕግ የተደነገገውን ይቅርታ የተደረገላቸው የሕግ ታራሚዎች በማረሚያ ቤቱ ቆይታቸው መልካም ስነ ምግባር የነበራቸውና በሕግ የተደነገገውን የይቅርታ መስፈርት ያሟሉ ናቸው። የይቅርታው ተጠቃሚዎች ይቅርታ በማያካልሉ ወንጀሎች ተሳትፈው በማረሚያ ቤቱ የቆዩ ሲሆን ከተፈረደባቸው ፍርድ ቢያንስ 1/3ኛውን የፍርድ ቤት ጊዜ ያጠናቅቁና በማረሚያ ቤት ተቋማት ስለማረማቸውና ስለመታረማቸውና ስለመልካም ባህሪያቸው ማረጋገጫ የቀረበላቸው መሆኑን አስረድተዋል። በተጨማሪም የይቅርታ ተጠቃሚዎቹ ከተጎጂ ወገኖች ጋር ታርቀው የእርቅ ሰነድ ማቅረባቸው የተረጋገጠ መሆኑን አብራርተዋል። ርዕሰ መስተዳድሩ የይቅርታው ተጠቃሚ የሆኑ የሕግ ታራሚዎች የይቅርታን እሴት ተላብሰው ሰላም ወዳድ፣ ለሕግ ተገዢና አምራች ዜጋ በመሆን የበደሉትን ህብረተሰብ የሚክሱ ሊሆኑ እንደሚገባም አሳስበዋል። ህብረተሰቡም በይቅርታ የተለቀቁትን የሕግ ታራሚዎች በፈጸሙት ጥፋት ተጸጽተውና በአግባቡ መታረማቸውን በመረዳት መልካምና አምራች ዜጋ የሆኑ ዘንድ አስፈላጊውን ትብብር እንዲያደርግም ጥሪ አቅርበዋል። የሶማሌ ክልል ምክትል ርዕሰ መስተዳድር አቶ ኢብራሂም ኡስማን በክልሉ ባለፉት 8 ለውጥ ዓመታት በተከናወኑ ስራዎች የህዝብን ኑሮ ያሻሻሉ በርካታ ስኬቶች ተመዝግበዋል አሉ። ምክትል ርዕሰ መስተዳድሩ ለፋና ኮርፖሬሽን እንደተናገሩት መጋቢት 24 ቀን 2015 ዓ.ም የተበሰረው ሀገራዊ ለውጥ ለክልሉ ህዝብ አያሌ በረከቶች ይዞ መጥቷል። ከለውጡ ወዲህ ለሰላም ቅድሚያ በመስጠትም ለተሰራው ስራ አስጻራዊ ሰላም በማስፈን የህዝብ ተጠቃሚነትን ማሳደግ ተችሏል ነው ያሉትም። ለእርሻ የሚሆን 10.5 ሚሊዮን ሄክታር መሬት ያለው ክልሉ ከለውጡ በፊት በየዓመቱ የሚታረሰው መሬት ወደ 389,000 ሄክታር እንደሚበልጥ አስታውሰው አሁን ላይ የሚታረሰው መሬት ስፋት በማሳደግ ምርታማነትን በከፍተኛ ደረጃ አድጓል ብለዋል። በ2018 የበጀት ዓመት ብቻ 2 ሚሊዮን ሄክታር መሬት በማረስ ከ51 ሚሊዮን ኩንታል በላይ ምርት ለማግኘት መታቀዱን ጠቁመው በበጀት ዓመቱ መጀመሪያ 6 ወራት 28 ሚሊዮን ኩንታል ምርት መገኘቱንም ጠቁመዋል። በሌማት ትሩፋት መርሃ ግብርም በክልሉ ያለውን የእንስሳት ሀብት በአግባቡ መጠቀም መቻሉንም ገልጸው በተለይ የግመልና የላም ወተት፣ የዶሮ፣ የአሳ ምርታማነትን በማሳደግ ተጨባጭ ውጤት መገኘቱን አንስተዋል። በለውጡ ዓመታትም በክልሉ ከ1000 ኪሎ ሜትር የአስፋልት መንገድ መገንባቱንና የመጠጥ ውሃ አቅርቦትን ከለውጡ በፊት ከነበረው 20 በመቶ ወደ 60 በመቶ ከፍ ማድርጎ መሰራቱንም አመልክተዋል። ከ1800 የጤና ተቋማት ውስጥ 437ቱ የተገነቡት ባለፉት 8 የለውጥ ዓመታት መሆኑን ጠቁመው በትምህርት ዘርፍም ተመሳሳይ ውጤት መመዝገቡን አብራርተዋል። በኢንዱስትሪ ዘርፍ 400 አነስተኛና መካከለኛ ከፍተኛ ኢንዱስትሪዎች መገንባታቸውን በኢንቨስትመንትም 78.8 ቢሊዮን ብር ካፒታል ያስመዘገቡ ባለሀብቶች እንዲያለሙ ድጋፍ መደረጉንም ገልጸዋል። በተጨማሪም በክልሉ እንደ ማዳበሪያ ፋብሪካ፣ የጋዝ ነዳጅና ማጣሪያ እንዲሁም የሸበሌ ሪዞርትን የተገነቡ እና በመገንባት ላይ የሚገኙ ግዙፍ ሀገራዊ ፕሮጀክቶች ክልሉን የንግድ ኢንዱስትሪና የቱሪዝም ማዕከል ለማድረግ የህዝብ ተጠቃሚነትን የበለጠ ለማሳደግ ጉልህ አበርክቶ አላቸው ነው ያሉትም። እንዲሁም በየዓመቱ 150 ሺህ ለሚጠጉ ዜጎች ቋሚ የስራ ዕድል መፍጠር እንደተቻለም ነው የጠቆሙት። ከውጭ ወዳገኘናቸው ዘገባዎች ተሻግረናል። የኢራን ከፍተኛ አመራሮች ኢስላማባድ ገብተዋል። በተመሳሳይ ደግሞ የአሜሪካን ከፍተኛ አመራሮችም የታጀቡበት መኪኖቻቸው በቃጫኝ አውሮፕላኖቻቸው አማካኝነት ኢስላማባድ መድረሳቸው ከተረጋገጠ በኋላ ጄዲ ቫንስ የያዘ ቡድን አገሪቷ ውስጥ ገብቷል። የአሜሪካና የኢራን ጉዳይ ሽርጉድ በበዛበት በዚህ ሰዓት ላይ
የሰላም ንግግሩ እንዲካሄድ ከሰፊ እንቅስቃሴ ባለበት በዚህ ሰዓት ደግሞ ተጨማሪ የወታደራዊ ማስጠንቀቂያዎች እየተሰጡ ይገኛሉ። እንደ ዋል ስትሪት ጆርናል ዘገባ ከሆነም የአሜሪካ ጦር ለሚኖረው ወታደራዊ ክንውኖች በሚል በሺዎች የሚቆጠሩ የባህር ኃይል አባላትን ወደ መካከለኛው ምስራቅ እያሰማራ ነው የሚገኘው። ፕሬዝዳንት ዶናልድ ትራምፕ ደግሞ የሰላም ንግግሩ ስኬታማ ካልሆነ የአሜሪካም ጦር መርከቦች በድጋሚ በኢራን ላይ ጥቃት ለመሰንዘር በተሻለ ትጥቅ እየተዘጋጁ መሆኑን እንደገለጹ ኒውዮርክ ፖስትም ጨምሮ ገልጿል። አሁን በአንድ በኩል ዲፕሎማሲ ጥረቶች ሲደረጉ፣ በሌላ በኩል ደግሞ ከፍተኛ ወታደራዊ ውጥረት ነግሷል። የአሜሪካና የኢራን ልዑካን ቡድን ኢስላማባድ ሲደርስም ፓኪስታን ከ10,000 በላይ የሆኑ ወታደሮቿን እና የፖሊስ ኃይሎችን አሰማርታለች ተብሏል። የአርቴሚስ 2 የጠፈርተኞች ቡድን ታሪካዊ የ9 ቀን የጨረቃ ተልእኮን አጠናቆ በሰላም ወደ ምድር ተመልሷል። ጠፈርተኞቹ በፓራሹት ተወንጭፈው ፓሲፊክ ውቅያኖስ ውሃን ሲነኩ ኮማንደር ሬዲ ዋይስማን የቡድኑ አባላት ጤነኛ መሆናቸውን አስታውቋል። ዝርዝር አለን። የአርቴሚስ 2 የጠፈርተኞች ቡድን ታሪካዊ የ9 ቀን የጨረቃ ተልእኮን አጠናቆ በሰላም ወደ ምድር ተመልሷል። ጠፈርተኞቹ በፓራሹት ተወንጭፈው ፓሲፊክ ውቅያኖስ ውሃውን ሲነኩ ኮማንደር ሪድ ዋይስማን የቡድኑ አባላት ጤነኛ መሆናቸውን አስታውቀዋል። የቡድኑ አባላት ወደ ምድር ከተመለሱ ከ14 ደቂቃ በኋላ የአሜሪካ ምዕራብ ዳርቻ በሚገኘው የፓሲፊክ ውቅያኖስ ላይ ማረፍ ችለዋል። ባለሙያዎቹ ከ10 ቀን በኋላ ለመጀመሪያ ጊዜ ከመንኮራኩር ወጥተው በጀልባ ተወስደዋል። ለመላው ዓለምም በርካቶች ተሰባስበው ይህንን ታሪካዊ ክስተት መመልከት የጉዞ አካልም ሆነዋል። የአሜሪካ ጠፈር ምርምር ናሳ የሰው ልጅ በህዋ ለሚያደርገው ምርምር አዲስ ምዕራፍ ጅማሮ ነው ሲል የጠፈርተኞቹን ቡድን ከተመለሰ በኋላ በሰጠው ማብራሪያ ገልጿል። የናሳ ኃላፊዎች ተልእኮ በስኬት መጠናቀቁን ለማብሰር በሰጡት ጋዜጣዊ መግለጫ አራቱም ጠፈርተኞች ደስተኛና ጤነኛ ናቸውም ብለዋል። የአርቴሚስ 2 የጠፈርተኞች ቡድን ወደ መሬት ከባቢ ሲመለሱ የተለመደ ነገር ግን አስፈሪ የሆነ የ6 ደቂቃ የግንኙነት መቋረጥም አስተናግዶ ነበረ። መጋቢት 28 2018 ዓ.ም መንኮራኩሩ ከመሬት 404,771 ኪሎ ሜትር ርቀት ላይ በመጓዝ የሰው ልጅ በህዋ ላይ ካደረገው የበለጠ ርቀት በመጓዝ ክብረ ወሰን መስበርም ችለዋል። በህዋ ላይ ጊዜ ማሳለፍ ለጠፈርተኞቹ አካላዊ ድካም የሚያሳድር ሲሆን ሁሉም የቡድኑ አባላት የሕክምና ምርመራ ማድረግም ጀምረዋል። ከዚህ በኋላም ከቤተሰቦቻቸው ጋር ገናኙ የሚደረጉት ጠፈርተኞቹ ወደ ዋይት ሃውስ እንደሚያቀኑም ይጠበቃል። በተልእኮ ወቅትም ናሳ ከጨረቃ በጫፍ በኩል የተነሱ ምስሎችን ይፋ አድርገዋል። በጣም አስደናቂ ከሆኑ ምስሎች ውስጥ አንዱ ይህ ፎቶግራፍ ነው። ሌላኛው ምስል ደግሞ ጨረቃ ፀሐይን ስትጋርዳት ያሳያል። ጠፈርተኞቹ ወደ ጨረቃ ሲያመሩ ይህንን ግርዶሽ ለ54 ደቂቃ ያክል መመልከታቸውም አስደናቂ ነገር ተብሏል። ከምስሎቹ በተጨማሪም ጠፈርተኞቹ ትልቅ መረጃ ሰብስበው እንደተመለሱ የተገለጸ ሲሆን መረጃው በሚቀጥሉ ሳምንታት ይተነተናልም ተብሏል። ናሳ እንደ አውሮፓውያን አቆጣጠር በ2028 2 ጊዜ ጨረቃ ላይ ለማረፍ እቅድ ይዟል። ጠፈርተኞች የአርቴሚስ 2 ተልእኮ ሌሎች ስኬታማ ተልእኮዎች መሻገር ያለባቸው ፈተና እንደሚሆንም ከወዲሁ እየተናገሩ ነው። ከ4 ዓመታት በፊት ናሳ ከ2012 እስከ 2025 ባሉት ዓመታት ለአርቴሚስ ተልእኮ $93 ቢሊዮን እንደሚያወጣ ተገልጾ ነበረ። ይሁን እንጂ በቅርብ የተደረጉ ስሌቶች ከዚህም በላይ ማውጣቱን ይጠቁማሉ። ተመልካቾቻችን ከሐረሪ ክልል ቴሌቪዥን ለዕለቱ የነበሩ ዜናዎች የተከታተላችሁትን ይመስል ነበር። ዜናዎቹን ወደ እናንተ በማድረስ በኩል ምስጋናው ኃይሉ አብራችሁ ቆይታ አድርጌያለሁ። ከቀሪዎቹ ሐረሪ ቴሌቪዥን ፕሮግራሞች ሰናይ ጊዜ እየተመኘው የኔን በዚያ አጠናቀቅኩ። ጤና ይስጥልኝ።